ዶክተር ዮናስ ምናልባት እቺ ስንዴዋ ላይ እንደው ምክንያቱም ትኩረት ሰጥታ አንተም ከተለያዩ ዳታዎች በአሜሪካ የሳተላይት መረጃዎች ብዙ ነገሮችን ፈትሸ ያጋለጥከውን በተከታታይም ሲከታተለው ነበር። የዘ ኢኮኖሚስት በቅርቡ የሚያወጣው መረጃ አብይ አህመድ የሚጠራው የስንዴ አመረትን ቁጥር መጋነን ብቻ ሳይሆን ፈጽሞ የሚደራረስም አይደለም፣ በሬት ላይ ካለው ጋር ፈጽሞ የሚታረቅም አይደለም፣ የሰማይና የምድርን ያህል የሚራራቅ ነው የሚል ነው። እኛ ባገኘነው መረጃም እስቲ ወደ ውጪ ኤክስፖርት ሆኖ እንኳን ከሆነ የሆነ ወረቀት የያዘው ነገር ሊገኝ ይገባል። ለምሳሌ ውጪ ሲሸጥ ዝም ብሎ በኮንትሮባንድ አይሸጥም። ዝም ብሎ በጓሮ የሚሸጥ ነገር የለም። ወይ በጉምሩክ በኩል ወረቀት አለው፣ በባንክ በኩል የሆነ ወረቀት አለ፣ ወይም ደግሞ እዛ የተቀበለችው ሀገር ጋርም የሆነ ወረቀት አለ። ምንም ነገር የለም። አይኤምኤፍ የብሔራዊ ባንክን ጠይቆ ምንም ማስረጃ ሊሰጡት አልቻለም። አይኤምኤፍ እየጠየቀ ነው። የታለ ኤክስፖርት የተደረገው ስንዴን የሚያሳይ ማስረጃ? ናቢል ሊያቀርቡ አልቻሉም። እንደሚባለው ከሆነ ሚስጠራው ቁጥር ሁሉ የለም። ኢትዮጵያ ኤክስፖርት አድርጋለች የሚለውን ነገር ዳታውን ለማግኘት የሞከሩ አካላት በፍጹም ሊደርሱበት አልቻለም። እንደው በዚህ ላይ ያለው ነገር ምንድነው? አብይ ትልቁ አሁን ሁሉን ነገር ተውና በስንዴ መታወቅ ነው የፈለገው። ዛሬም ይምረራችሁም ይጎምዝዛችሁም ከአፍሪካ አንደኛ ነን በስንዴ ማምረት ብሏል። በመፈክር በምንድነው በእንደዚህ አይነት በድንፋታ እውነታው ይታወቃል። በፍጹም ከአፍሪካ አንደኛ ነኝ ስላለ አንደኛ ሊሆን አይችልም። ምናልባት እዚህ ላይ ስንዴው ላይ ያለው ነገር ምንድነው? ኢንትረስቲንግ የነበረው ምንድነው መሰለህ ዛሬ ሲናገር በብዛት የኢኮኖሚስትም ዋሸ ብሎ ያለው ኤክስፖርቱ ላይ ነው። ለምንድን ነው ያልከኝ? እነዚህ ኢንተርናሽናል ጋዜጠኞች ኤቪደንስ እስከሌላቸው በስተቀር ቢጠረጥሩም ይሄ ነገር እንደ ውሸት ነው ብለው ቢያምኑም እንደዚህ ወጥተው አይጽፉም። ወጥተው የሚጽፉት በቂ የሆነ መረጃ እጃቸው ላይ ሲኖር ነው። ምክንያቱም ለራሳቸው ክሬዲቢሊቲ ተሳስተው የማይሆን ነገር ቢጽፉ በዛ ይጋለጣሉ። ክሬዲቢሊቲያቸው ተጠያቂነት ውስጥ እየገባ ይመጣል። ኤክስፖርትን የመረጡበት ምክንያት አለው። ምክንያቱም ኤክስፖርት ኤቪደንስ ለማግኘት የዋሸህበትን መረጃ ለማግኘት ቀላል ነው። እንዳልከው በመጀመሪያ ደረጃ በተለያየ ቦታ ላይ ነው ትራንዛክሽኑ የሚኖረው። በመጀመሪያ ደረጃ በጉምሩክ በኩል ኤክስፖርት የሚደረግበት አለ። በሁለተኛ ደረጃ ገንዘብ ትራንዛክሽን አለው። ከውጭ ሀገር ወደ አንተ ሀገር ይላካል ይሸጥክበት። በሶስተኛ ደረጃ እና ደግሞ በጣም ቀላሉ እንደኔ አይነቱ አናሊስት ቀላሉ ምንድነው? ኦኬ የዚህ ኢምፖርት ኤክስፖርት ሜትሪክስ የሚባል ነገር አለ። ብዙ ድርጅቶች ፕሮዲዩስ ያደርጉታል። ያንን የሚያደርጉት ምንድነው? የሻጭንና የተቀባይን ዳታ በማነጣጠር ነው። ኢትዮጵያ ቡና ይሄን ያህል ሸጥኩኝ ካለች ኢትዮጵያ ቡና 10 ቢሊዮን ብር ሸጥኩ ብትል ወይም ደግሞ እንዳለችው ማለት ስንዴ 10 ቢሊዮን ብር ሸጥኩኝ ብትል እንደ ምሳሌ ነው። እነሱ የሚያዩት ኦኬ እነማን ናቸው የገዙት? ምክንያቱም ኤክስፖርት ብቻ አይደለም ሬጂስተር የሚደረገው ኢምፖርትም ሬጂስተር ይደረጋል። እስቲ የኢትዮጵያን ቡና እነማን ናቸው የገዙት ብለው ቀላል ነው፣ ዳታው ግልጽ ነው። ካንትሪስ ኤክስፖርቲንግ ኮፊ ፍሮም ኢትዮጵያ ብለህ እንትን ስታደርገው ይተርትርልሃል። ለእንትና ይሄን ያህል ለእንትና ይሄን ያህል። ምክንያቱም እነዚህ የሚጠሩት ሀገሮች ከኢትዮጵያ ይሄን ያህል ኢምፖርት አደረግን ብለው መዝግበዋል። ስለዚህ አሁን ኢኮኖሚስት ያንን ሁሉ ሊያወርደው የቻለው ምንድነው? ኢትዮጵያ ይሄን ያህል ኤክስፖርት አደረግኩለት ትችላለች። በዚህ በኩል ግን ከኢትዮጵያ ኢምፖርት አደረግኩ የሚል የለም። ኦር አትሊስት ኢትዮጵያ ኤክስፖርት አደረግኩ የምትለው ኢምፖርት ደርሶኛል ብሎ የሚል እንትን የለም። የዛሬ ንግግሩ ላይ ተው እንደሆነ ኤክስፖርት የምትባል ነገር ካፋል ወጣች። ፕሮዲዩስ አድርገናል ነው። እንግዲህ ፕሮዲዩስ ካደረክ ውጭ ካልሸጥከው በቂ ለህዝብ የሚሆን አሁን የሚለው ምንድነው? ለ2024 በ2024 23 ሚሊዮን ሜትሪክ ቶን ፕሮዲዩስ አድርጊያለሁ ነው የሚለው። 23 ሚሊዮን እንዳልኩ ቅድም የውጭ ኢንተርናሽናል ኤጀንሲዎች የሚሉት 7.5 ነው። ዩክሬን በጣም ከሚታወቁት ሀገሮች ውስጥ አንዷ ነች ስንዴ በመሸጥ ለኢትዮጵያ ሁሉ እርዳታ ስትሰጥ ነበር በድርቁ ጊዜ። እሱ እኛ 23 ሚሊዮን አድርገናል ሲል ዩክሬን 22.6 ነው ፕሮዲዩስ ያደረገው። 22 እንግዲህ ከዩክሬን በላይ ፕሮዲዩስ አደረኩ ብለህ ብትል የሚቀበል የለም፣ የሚያምን የለም።
ምክንያቱም እስካሁን ድረስ ትራክ ሬከርድ አለ። በ2019 በ2020 በ2025 በ24 23 በአንድ ጊዜ ዝም ብለህ ተነስተህ ከ10 ተነስተህ 23 አደረግኩ አትልም። በሚሊዮን ሜትሪክ ተሆነ እንትን የሚል ሁለተኛ ማነው ኢጅፕት ግብጽ ለብዙ ጊዜ ስንዴ ፕሮዲዩስ በማድረግ የታወቀች ሀገር ነች እና የነሱ 9.2 ሚሊዮን ሜትሪክ ቶን ነው። ሪያሊቲ ከኢትዮጵያ በላይ ነው። ብዙም ባይሆን ከኢትዮጵያ በላይ ነው። ኢትዮጵያ 7.5 ነው፣ እነሱ 9.2 ነው። አብይ ግን የሚለው 23 ነው። ይሄንን ኦኬ ኤክስፖርት ካላደረከው ይሄንን ያህል ፕሮዲዩስ አድርገህ ለምንድን ነው ወደ 18 ሚሊዮን የሚሆነው ህዝብህ የውጭ እርዳታ ስንዴ የሚፈልገው? ይሄ እኮ ሌላው ይቅርና አሁን ምንድነው በየቦታው ላይ USAID ሲዘጋ በሚሊየንስ የሚቆጠር የማመላለሻ የሚከፍለው USAID ነበር። ኢትዮጵያ ከገባ በኋላ በየቦታው ለረሃብ ላለበት ምግብ እርዳታ ለሚያስፈልጋቸው ለማከፋፈል የሚከፍለው USAID ነበር። እሱ እንትን በማለቱ ስንዴው በቃ እየበሰበሰ ነው እየተባለ ነው እና በጣም የሚያሳዝን ነው። በጣም የሚያሳፍር ነው። ይሄ ነው ችግሩ። ሁለተኛ አንዱ ደግሞ ሌላው ማነው በኢኮኖሚስት ያለው ነገር ምንድነው? አብይ ከመጨረሻው ከጠየቀኝ ጥያቄ ጋር ስለሚሄድ ነው ይሄንን ማለሳው። አብይ የትምህርት ቤት የእግር ኳስ መጫወቻ ሜዳዎች ሳይቀሩ ስንዴ እንዲተከልባቸው ብሎ አውጥቷል። ምን በቃ ባዶ ቦታ እስከሆነ ድረስ ስንዴ ተከል። ምክንያቱም እሱ የፈለገው ምንድነው? አብይ ከመጣ በኋላ ኢትዮጵያ በአንድ ጊዜ የምግብ ሰልፍ ሰፊሺየንት ሀገር ሆነች። ዲቨሎፕመንት ማለት ይሄ ነው። ዩናይትድ ኔሽን FAO ሽልማት ሸልሞት ነበር። የአፍሪካን ዲቨሎፕመንት ባንክ ፕሬዚዳንት በቃ ኢትዮጵያ ምሳሌ ነች ሲል ነበረ። አሁን ኢንተርናሽናል ሚዲያዎች የደውሉላቸው እንኳን ስልክ አይመልሱም። ምን ብለው? ምክንያቱም እሱ ያለውን ተቀበል። ምን አይተው እነሱ ሽልማት ሰጡ? ምናልባት እንደሚባለው ከሆነ የሚገዛው ሽልማት ነው ብለን እንዳንወስድ። ባለፈው ፋኦ የሰጠው ሽልማት ፋኦ የዓለም አቀፍ ድርጅት ነው። ምን አይተው ያንን ሽልማት ሊሰጡ ቻሉ? እንደው እኮ በጣም አስገራሚ ነው። እንግዲህ ሊሆን የሚችለው FAO አሁን ለምሳሌ ወርልድ ባንክ ብዙ ሰው አለው አዲስ አበባ ኦፊስ ውስጥ ኢኮኖሚስቶች አሉ፣ ሲኒየር ኢኮኖሚስቶች አሉ። ባልሳሳት አትሊስት at some point ሊድ ኢኮኖሚስት ድረስ ነበረ። ሊድ ኢኮኖሚስት ማለት ነው በጣም ፖሊሽድ የሆነ ጥሩ እውቀት ያለው ኢኮኖሚስት ማለት ነው። ያው በእውቀት ደረጃ ስለሚለይ ሁሉም በኢኮኖሚክስ PhD ያለው ሁሉ በዛ የሚመጥን እውቀት አለው ማለት አይደለም። ያው አንዱ ካንዱ ስለሚበላለጥ በጣም የጠለቀ እውቀት አላቸው፣ በጣም ኤክስፐርቲሳቸው የታወቁ ናቸው የሚባሉት ሊድ ኢኮኖሚስት ይባላሉ ዓለም ባንክ ውስጥ። እና በዛ ደረጃ በኢትዮጵያ ላይ የሚሰሩ አሉ እና ሰፊ ድርጅት ነው። የአፍሪካን ዲቨሎፕመንት ባንክም በተወሰነ ደረጃ በብቃት ገና ስታፍ አለው። የዩናይትድ ኔሽን ኦፊሶች አንዱ በተለይ እንደ FAO አይነቱ ያን ያህል ብዙ ሰው የላቸው ሜዳ ላይ ፊልድ ላይ እና ዝም ብለው መንግስት ያላቸውን ተቀብለው ሊሆን ይችላል በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እነዚህ ኢንተርናሽናል ድርጅቶችም ፖለቲሳይዝድ ናቸው። በዛ ላይ ደግሞ አንዳንድ ጊዜ ይሄው እኛ የምንሰራው ነገር ውጤት አሳይቷል ብለው ራሳቸውን የሚያጋንኑባቸው ሁኔታዎች አሉና እንደዚህ አንድ አገር ሲያገኙ በቃ አንድ ሰሞን በእነመለስ ጊዜ ትዝ ይልሃል ኢትዮጵያ ማነች ሩዋንዳ እና ሴኔጋል በቃ the darling of the west ነበሩ። ሁሉ ነገር እንደ ምሳሌ የሚጠቀሱት እነሱ ነበሩ። ምክንያቱም ወርልድ ባንክ፣ IMF፣ የአፍሪካን ዴቨሎፕመንት ባንክ ምንድነው የሰሩት አፍሪካ ውስጥ ሲባል እንደ ናሙና ማሳየት የሚፈልጓቸው እንትኖች አሉና ያን አይነት ኢንትረስትም አላቸው። ይሄው የኛ ፕሮግራም እንዲህ አይነት እንትን አለ ማለት ያም አንዱ ፋክተር ሊሆን ይችላል። የመንግስትንም ዳታ በማመንም ሊሆን ይችላል። አንዳንድ ጊዜ ደግሞ ኢንተርናሽናል ድርጅቶች ኮራፕት ናቸው። ጉቦ የሚቀበሉ አሉ። ጉቦ ተቀብለው የሚባረሩ አሉ። ይሄ አዲስ ነገር አይደለም። እዛ ሪፖርት የሚያደርገው በኢትዮጵያ ላይ የተገዛ ሰው ሊሆን ይችላል። ነምበር ኦፍ ፋክተርስ
ስህተት ሊሆን ይችላል፣ ፖለቲካል ኢንትረስት ሊሆን ይችላል። ይሄን ያህል ኢትዮጵያ እያደገች ነው የኛ ኮንትሪቢዩሽን ነው እዚህ ያመጣው ለማለት ሊሆን ይችላል። የተገዛ ሰው ሊሆን ይችላል እንጂ የኢትዮጵያን እርሻ አግሪካልቸር ያለበትን አይቶ የኢትዮጵያ መንግስት ሊያሸንፉ የሚችል በዛ ላይ ደግሞ እንግዲህ የተሸለመው ዛሬ 2 ዓመት ምናምን እና ገና እንደው ጥሩ ፕሮግራም እንኳን መሬት ላይ ተክሎ ቢሆን ኖሮ የሰውዬ እስቲ ውጤቱን እንደ ለትንሽ ጊዜ ተብሎ መቀመጥ ነበረበት። ግን ኤኒዌይ አሁን ይሄ ኢኮኖሚስት ይሄንን ነገር ከማውጣቱ በፊት እኔ በዚህ ነገር ላይ ቅድም እንዳልከው ብዙ ጽፌ ነበረ። ብዙ የኢንተርናሽናል ሚዲያዎች ትዊተርም ላይ ፎሎ ስለሚያደርጉኝ አንድ ስልክ አግኝቼ ነበርና ያለኝ ምንድነው አንድ ኢንተርናሽናል ጋዜጠኛ እነዚህ ዳታዎች እኮ በጣም አጠራጣሪ ናቸው፣ እኛ በፊት ወጥተን እንትን ማለት አንፈልግም፣ ምክንያቱም የኢትዮጵያ መንግስት ያባረራሉ፣ እኛ ደግሞ አትሊስት ሪፖርት ለማድረግ እንደው እዛው ውስጥ መገኘት አለብን እና በጣም ተጠንቅቀን ነው ሪፖርት የምናደርገው እና አንተ የምትላቸው ግን እናንተ የምትጽፋቸው ነገሮች ኤምባሲዎቹም የኢትዮጵያ ውስጥ ያሉት ዲፕሎማቶችም ያውቁታል ትክክል እንዳልሆነ፣ የኢንተርናሽናል ሚዲያውን በሰፊው ያውቁታል። እንዲሁም ብዙ ጊዜ መነጋገሪያ ነው ይሄ ነገር። ሆኖም ግን ወጥቶ እንደዚህ እንትን ማለት እና በኢኮኖሚስት እንደዚህ አይነት ፒስ መስራት ይፈልጋሉ እና እስቲ የተወሰኑ ሰዎችን ኮንታክት ልትፈጥርልን ትችላለህ ወይ በተለይ ብለው አንድ ሁለት ስፔሲፊክ የሆኑ ጥያቄዎች ጠይቀው ነበር፣ ኮንታክት እንድፈጥርላቸው ማለት ነው። እና ብዙዎቹ እንደዚሁም ስለሚጠነቀቁ ነው እንጂ ውሸት እንደሆነ ያውቁታል ለማለት ነው። ዶክተር ዮናስ አንድ የሆነ ባለፈው የኮሙኒኬሽን ሚኒስትሩ ለገሰ ቱሉ በጣም አሳፋሪ ተብሎ በወቅቱ ብዙዎች መነጋገር ያደረጉትን ንግግር ተናግሮ ነበር። በአንድ ድንጋይ 2 ወፍ ብሏል። ስንዴያችንን እንሸጠዋለን፣ መልሰን ለህዝባችን በእርዳታ እናገኘዋለን ነው። ከራሳቸው ገዝተው ነው ዓለም አቀፍ ድርጅቶች ለኢትዮጵያ ለተቸገሩት የሚሰጠው። ስለዚህ 2 ነው ጥቅሙ፣ አንዱ ሸጠኗል፣ 2 ደግሞ ህዝባችን በዛው እንዲመገብ አድርገናል የሚል ነው። ይሄ ኤክስፖርት ሊሆን ይችላል ወይ? በኤክስፖርት ልናየው የምንችለው ነው ወይ? ምናልባት እሱ ሊሆን እንግዲህ ሰነድም ያልተገኘለት ከዛ አንፃር ሊሆን ይችላል ወይ? እንደዛ ደግሞ እንዳይባል ወደ 20 ሚሊዮን ኩንታል ስንዴ በጅቡቲ በኩል መጥቶ እዛም ያወርደው አጥቶ፣ ምክንያቱም የዩኤስኤድ ትራንስፖርት ወጪው የሚሸፍነው እሱ ነበርና ዩኤስኤድ ደግሞ አሁን ባለው ሁኔታ መንቀሳቀስ የሚያስችልበት ሁኔታ ስለሌለም ስንዴው እዛው ጅቡቲ ቀርቷል የሚል ጩኸት ወይም ደግሞ ሮሮ ነበረ። በተለይ ከዛ ጋር በተያያዘ ቢዝነስ የሚሰሩ ብዙ ተሽከርካሪዎችም እዛው ለአንድ ወር መዘግየታቸውን ገልጸው ሮሮ ሲያሰሙ ነበር። ስለዚህ ይህንን እንዴት ልናየው እንችላለን? ምናልባት ይህንን በአንድ ድንጋይ 2 ወፍ ያለውን እንደ ስኬት ልንወስድና በዛ ልናየው እንችል ይሆን? ነው በመጀመሪያ ደረጃ ሎካሊ እስከተሸጠ ድረስና ለሎካል ኮንሰምፕሽን እስካለ ድረስ እንደ ኤክስፖርት አይቆጠርም። in other words አሁን ዲፕሎማቶች አሉ፣ የኢንተርናሽናል ሰርቫንትስ አሉ፣ ፐብሊክ ሰርቫንትስ አሉ። እነሱ ሁሉ የሚገዙት የሚበሉት የሚያጠፉት ምናምን አገር ውስጥ እስከሆነ ድረስ የነሱም እንደ ኤክስፖርት አይታይም። ችግሩ ምንድነው? ኢትዮጵያ ከራሷ በላይ አምርታ እየሸጠች ነው ወደ ውጭ ለሚለው ኢትዮጵያ እኮ በ2023 ችግሩ ምንድነው መሰለህ? የነዚህ ኢንተርናሽናል ዳታዎች የሚወጡት ከሁለት ዓመት ዲሌይ ያላቸው ላይክ አሁን የ2023ቱ አሁን ወጣ አክቹዋል ዳታው። አንዳንዴ ኤስቲሜሽን ይወጣል፣ ግን አክቹዋል ዳታው የ2023ቱ ማርች 2025 ላይ ነው የሚወጣው። የ2024ቱ ኤስቲሜሽን ቢኖርም ፕሬዲክሽን ቢኖርም አሁን ደንበኛ አክቹዋል ዳታው የሚወጣው በ2026 የዛሬ ዓመት ገደማ ነው የሚሆነው ማለት ነው። ከሁለት ዓመት ዲሌይ ያለን ኢንተርናሽናል እንትን ላይ ዴታ ለመውጣት ባለፈው ጊዜ አሁን ለምሳሌ ስለ 2023 አንዱ የጻፍኩት እንትን ላይ ልክ ያው ዳታው መቼ እንደሚወጣ ስለማቅ ልክ የዛን ጊዜ ጠብቄ ነው ወዲያው እንደወጣ ዳታውን አግኝቼው ሪል ዳታ ላይ በተመሰረተ ነው እና በ2023 ኢትዮጵያ
ወደ ውጭ ያወጣችው ኤክስፖርት ያደረገችው 1.3 ሚሊዮን ብር ብቻ ነው። 1.3 ሚሊዮን ብር። ኢምፖርት ያደረገችው ግን 385 ሚሊዮን ብር ነው። ማን ነው ያ ሊሆን የቻለው? እጥረት ስላለ እና ዩዥዋሊ ምንድነው መሰለህ ይሄ የኢንተርናሽናል ኤድ በሚመጣበት ጊዜ አሁን ለምሳሌ የአሜሪካ መንግስት አሜሪካ ውስጥ እንደምታውቀው በጣም ብዙ ስንዴ ይመረታል። ሜካናይዝድ በሆነ መንገድ ፈርቲላይዘርም ስላላቸው በጣም ኤፊሺየንት በሆነ መንገድም ስለሆነ ፕሮዲውስ የሚደረገው እነሱ ከሀገራቸው ገበሬ ላይ ነው የሚገዙት። ያው እንደ መርዳትም ስለሚፈልጉ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። አንደኛ የሚገዙት ስንዴውን ከሀገራቸው ገበሬ ላይ ነው። ሁለተኛው ደግሞ ያው ለደሃ ሀገር ብለው ደግሞ ይልኩታል። ይሄ ኢን ሪል ተርምስ እና ከኢትዮጵያ ገዝተው ለኢትዮጵያ እዛው ከመላክ እነሱ የሚመርጡት እኛ ብራችን የኛ ነው። ስለዚህ ህዝቡ እንዲበላ የምንፈልገውን ያህል የኛም ደግሞ ገበሬዎች እንዲጠቀሙ እንፈልጋለን። ስለዚህ ከነሱ ላይ ገዝተን ኢትዮጵያ ህዝብ እናበላለን። በእርግጥ ከኢትዮጵያ ላይ ሊገዙ ትራንስፖርቴሽኑ ምናምን ስታስበው በቀናሽ ሊገዙት ይችላል። በተለይ ትራንስፖርቴሽኑን ስትመለከት ግን ሁለቱንም ስለሆነ መርዳት የሚፈልጉት ይሄ ኢትዮጵያ ከኛ ላይ ተገዝቶ የሚባለው ሊሆን ይችላል በተወሰነ ደረጃው። ግን በልክ ብዙ የሚመጣው ከየት ነው? ከውጭ ነው። ኤክስፖርት ያደረግነው የሚሉት በሞላ ውሸት ነው። 1.3 ሚሊዮን ላስት ታይም ጽፌዋለሁ። ለኬንያ ለጅቡቲ ስንዴ ላክን ይላሉ። ለኬንያ ስንዴ ላክነው 57000 ብር ነው ዶላር 57000 ዶላር ነው። ከነሱ ላይ የገዛ ነው ግን 4 ወይም 5 ሚሊዮን ዶላር ነው። የጥፍ ነው ከነሱ ላይ የገዛ ነው። እኛ ለነሱ ከሸጥንላቸው ይልቅ ማለት ነው። የጅቡቲ መንግስት ማነው የኬንያ መንግስት መጥቶ ለኢትዮጵያ ስንዴ ሸጥን ስንዴያችን በጣም ተብሏል ማለት ነው ብሎ ሲፎክር አትሰማውም። ምክንያቱም የ5 ሚሊዮን ብር ዶላር ስንዴ መሸጥ ማለት ነው ትርጉም የሌለው ነው፣ ትንሽ ነገር ነች። የኢትዮጵያ መንግስት 1.3 ሚሊዮን ቶታል ሸጦ 56700 ዶላር ለኬንያ ሸጦ ለኬንያ ስንዴ እንትናል በቃ ኢትዮጵያ አዲስ ምዕራፍ ከፈተች እያለ ሲዘፍንና ሲገልጽ ታየዋል። ይሄ ምንድነው? የሰውየውን ኢጎ የጠቅላይ ሚኒስትሩ ኢጎ ዓለምን ለቀየርኳት በ7 ዓመቴ ትነግሳለህ ተብዬ ነበር፣ ኢትዮጵያንም ነፃ ታወጣለህ ተብዬ ነበር የሚለውን የሰውየውን ኢጎ ለመገንባት የሚወራ ትርክት እንጂ በአገሪቷ ኢኮኖሚ ላይ ይሄ ሰውዬ እያፈረሰ ያለውን ያህል የኢትዮጵያ ኢኮኖሚ የተገዳበት ጊዜ የለም። አንለሴ በድርቅ ጊዜ ወይንም በመንግስቱ ጦርነት ጊዜ ኖርዝ ኢቨን በዛን ጊዜ ኖርዝ ያን ያህል ሲሆን ሳውዝ ውስጥ ደህና ነበር። አሁን እኮ ሳውዝም ጦርነት አለ፣ ኖርዝም ጦርነት አለ። እንዲህ ያህል ጦርነት እየተካሄደ ባለበት ሀገር ደግሞ መጥቶ 8.1% አደግን ይላል። በጣም የሚያሳፍር ነው። ግን የሚያሳፍር መሆኑ አይደለም፣ አገሪቷን ዴንጀር ላይ የላካት ነው። አንድ ሰው ልጁ እንደታመመበት ካወቀ መጀመሪያ ማድረግ ያለበት ምንድነው? ሆስፒታል ወስዶ ምንድነው ህመሙ፣ ከዛስ ምን አድርገን እናድነው ነው እንጂ ልጁ ሲታመም ወስደህ ሱሪ ገዝተህለት ቆንጆ ሱሪና ቆንጆ ባርኔጣ አድርገህለት ለከየውላችሁ ልጅ እንዴት እንደሚያምርበት አትልም። ኢትዮጵያ ውስጥ እየተካሄደ ያለው ይሄ ነው። አገሪቷ ከውስጥ ብሊድ እያደረገች ነው። ኢኮኖሚው ከውስጥ እየተቦረቦረ ነው። እሱ ከላይ የወጣ በር ቀለምና ጣራ ቀለም እንትን እያለ ተመልከቱት ኢትዮጵያ እንዴት እያደገች ነው የሚል ነውና የኢትዮጵያ ኢኮኖሚ ምን ሆኗል? የዚህ የሰውዬ የኢጎ ወጌሻ መታሻው እሱ ነው በጣም የሚያሳፍረኝ ማነው የሚያስፈራኝ። ለዛም ነው እንደው እየተከታተልኩኝ ይሄን ሰሞን በተለይ ባለፉት ወራቶች አይተህ እንደሆነ ሁሉ ጊዜ በየጊዜው ስለ ኢኮኖሚ ይኸውላችሁ እያልኩ በቁጥር እያደረኩኝ የማቀርበው ሜቢ እንደው እሱ አካባቢ ያሉ እሱም አካባቢ ካልሆነ ደግሞ ሌሎችም ህብረተሰቡም ቢሆን በኢኮኖሚ በኩል እየሄድን ያለንበት አደጋ እንዲሰማውና አንድ ለውጥ እንዲያመጣ ለማለት አለበለዚያ ግን ሪሊ
ዶክተር ዮናስ ሌሎችም እኮ ነገሮች አሉ። እሱንም እናንሳና እዛ ላይ ማስተያየት መስጠት ከተቻለ ነው። በነገራችን ላይ ይሄ ለኬንያ ለጅቡቲ ተሸጠ የሚባለውን በተመለከተ ምናልባት መረጃው ትክክለኛ ይመስለኛል። ያኔም ለዓለም አቀፍ የእርዳታ ድርጅቶች ለኢትዮጵያ ላልተወሰነ ጊዜ አቋርጠው የነበረበትን ሁኔታ እናስታውሳለን። ያቀረቡት ሁለት ምክንያት ነው። አንዱ የእርዳታ የስንዴ እህሉን አስፈጭተው ለጎረቤት ሀገር ማዳበሪያ ቀይረው ይሸጣሉ የሚል ነው አንዱ የመጣው ክስ። ስለዚህ ለኬንያና ለጅቡቲ የሚቀርብ የነበረው በእርዳታ የመጣው ስንዴ ነው ማዳበሪያ ቀይረው ሲያቀርቡ የነበሩት። ሁለተኛ ለወታደሩ ይመግባሉ ነው። ለእርዳታ ምንድነው ለሚያስፈልጋቸው ሳይሆን ለወታደሩ ይቀልባሉ በሚል ነው። ስለዚህ ለኬንያም የተሸጠው ለጅቡቲም የተሸጠው ተመርቶ ሳይሆን ከዚቹ ከእርዳታው ላይ ሰርቀው እንደሸጡ በወቅቱ ተጋልጦ ነበር። ይሄ በማስረጃም ያለ ጉዳይ ስለሆነ ቀደም ሲል ያቀረብከውንም የሚደግፍ ይሆናል። ነገር ግን አብይ አህመድ ከውጭ ማስገባት አቁመናል የሚለው በተደጋጋሚ ዛሬም በጥያቄም እንዲቀርብ እያደረገ እሱም እየመለሰ ያለው ነገር ስንዴ ከውጭ ማስገባት አቁመናል። ዓለም አቀፍ ተቋማት በዚህ አንፃር እርዳታ መስጠት ሊያቆሙ አይችሉም ወይ? አንድ ሀገር በምግብ ራሴን ቻልኩ ወይም ደግሞ ስንዴ በማምረት ራሴን ችያለሁ ከውጭ ማስገባው የለም የሚል መግለጫ እየሰጠ እንዴት ነው እርዳታ ልናገኝ የምንችለው? ምን እሱ ራሱ በጣም አደገኛ እንትን አይደለም ወይ አብይ እየገለጸ ያለው? በመጀመሪያ ደረጃ ይሄ 56700 ብር ለኬንያ ተሸጠ በ2023 የሚባለው የዛን ጊዜ ለኬንያ የተፈጨ ነበር የሚልኩት። ስንዴውን ራሱን አልነበረም ለኬንያ የሚልኩት፣ የተፈጨ ነው። ለምን ይመስልሃል የተፈጨ የሚልኩት? ያልተፈጨውን ከላኩት ኢትዮጵያ ውስጥ የበቀለ ስንዴና ከአሜሪካ የመጣ ስንዴ በማየት መለየት ይችላል። ልክ የፈረንጅ ዶሮና የሀበሻ ዶሮ እንደምንለው፣ የፈረንጅ ላምና የሀበሻ ላም እንደምትለው የፈረንጅ ሀገር የሚበቅል ቦለቄ እና ኢትዮጵያ ውስጥ የሚበቅል ቦለቄ ሳይዙ ራሱ ስታየው ልዩነቱን ታየዋል። ስለዚህ ከአሜሪካ የመጣውን ስንዴ እንዳለ ቢልኩት ሊታወቅ ነው የአሜሪካ ስንዴ መሆኑ። ፈጭተህ ከላከው በኋላ ግን ዲኤንኤ አናሊሲስ አይነት ነገር ካላደረግ ከኢትዮጵያ ይምጣ ከቻይና ይምጣ ከአሜሪካ ይምጣ አታውቀው። በሁለተኛ ደረጃ ይሄ አናስገባም ማስገባት አቁመናል የሚለው እንደገና ሌላ ነጭ ውሸት። ዳታው የሚያሳየው ምንድነው? ቅድም እንዳልኩ በ2023 ኤክስፖርት ያደረግነው 1.3 ነበር። ኢምፖርት ያደረግነው $385 ሚሊዮን ነበር። ሌላው ዳታው የሚያሳየው ምንድነው ደግሞ በ2023 ከኢምፖርት ካደረግነው የበለጠ በ58% ሞር ኢምፖርት አድርገናል። ገባምለው እሱ አቁመናል ይላል። ማቆም አይደለም እየጨመርን ነው ኢምፖርት የምናደርገው እየመጣ ያለው። በ2023 $385 ሚሊዮን ስንዴ ያስገብተን ነበር። በ2024 ያ በ57% አድጓል ማለት ነው። ከ500 ቢሊዮን ዶላር በላይ ማለት ነው። እንግዲህ 2024 ኢምፖርት ምን ያደረግ ነው። እነዚህ ኢንተርናሽናል ዳታ ሶርስስ የሚመጡ እንትኖች ናቸው፣ ኢንፎርሜሽን ናቸው። ዩዥዋሊ ቅድም እንዳልኩ በሌላ ኢንፎርሜሽን ላይ ምንድነው ይሄ ትራንጉሌት ለማድረግ ወይንም ደግሞ ከአንድ ቦታ ያገኘው ዳታ እውነት ነው ውሸት ነው ብለህ የምታጣራበት መንገድ ሊሚትድ ነው። በኢምፖርት ኤክስፖርት ግን 3-4 ቦታ ላይ ማጣራት ይችላል። ወደብ ላይ ሲገባ፣ ወደብ ላይ ሲወጣ፣ ኢንተርናሽናል ትራንዛክሽን ገንዘብ ስትከፍል፣ ገንዘብ ሳትከፍል፣ አገሩ ሪፖርት የሚያደርገው ከተለያየ አንግል ትራንጉሌት ማድረግና ከተለያየ አንግል ማጣራት ትችላለህ። እኔ አብይ አማካሪ ቢሆን እንደሞ መዋሸት ካለብህ ስለ ኢምፖርትና ኤክስፖርት አትዋሽ፣ ሌላውን ቀጥልበት። ምክንያቱም ኤቪደንስ ለማምጣት ትንሽ ያስቸግራል። ግን ኢምፖርት ኤክስፖርት ላይ አትዋሽ፣ ምክንያቱም አንተ የላከውን ተቀባይ አለ። እኔ አንተ ልኬዋለሁ እያልክ አልተቀበልኩም ካለ ተቀባዩ ወይንም ደግሞ ተቀባይ ተፈልጎ ሊገኝ ካልቻለ ውሸት ነው ማለት። ይሄ ደግሞ የኢንፎርሜሽን አርኪቴክቸሩ ወይም ደግሞ ምንድነው ቬኑ በጣም ብዙ ጊዜ ያደገ ነው፣ አዲስ አይደለም።
እና እንዲሁም አንዳንድ ቦታ ላይ ለኢንተርናሽናል ድርጅቶች እርስ በርሳቸው የሚቀያየሩት አይ ዶንት ቲንክ ለፐብሊክ ሆኖ ይሆን በአሁኑ በአዲስ ስቴጅ አላውቅም፣ ግን ላይቭ ዴታቤዝ ሁሉ አለ። ልክ አንድ ቦታ ወደ አንድ ቦታ ሲሄድ ሁሉ ኢንፎርሜሽኑን የምታገኝበት እንትን አለ፣ ፋሲሊቲው አለ። ኦኬ ሶ እዛ ላይ መዋሸት የለበትም፣ ምክንያቱም በቀላሉ ሊረጋገጥ የሚችል ነው። ቅድም እንዳልኩም አሁን እንደ ኮፊ አይነቱ ይሄው እጥፍ አደረግን ስትል እጥፍ በጣም ፕሮዲዩስ አድርገን እጥፍ አደረግን ስትል ሁለት እንትን አለው ያንን ለማጣራት። ምክንያቱም እሱ የተናገረው ሬቨኑን ነው፣ ይሄን ያህል ብር እጥፍ ያን ያህል አገኘን ሲል ያ ነገር የመጣው ብዙ ኤክስፖርት ከማድረግ ነው ወይንስ የቡና ዋጋ ስለጨመረ ነው ወይንስ የቡና ዋጋ ስለቀነሰ ነው? ሁለቱም የኢንተርናሽናል ዴታ ነው፣ በቀላሉ ማየት ይቻላል። እነዚህን ነው። ሁለተኛ ነገር ደግሞ እንደው ሪሊክ መዋሸት ካለብህ ከአሜሪካ በላይ ስንዴ እንትን አልኩ፣ ከካናዳ በላይ አፈራሁ ወይንም ከዩክሬን በላይ አፈራሁ ብላል። እንደው ከግብጽ በላይ አፍርቻለሁ እንኳን ብትል ግብጽም 9.2 ነው፣ ያንተም 7.5 ነው። ግብጽ ቢበልጥም ብሎ እንደው ውሸትህም ትንሽ እንትን ያለው ይሆናል፣ ለከት ያለው ይሆናል። ግን 7.5 ፕሮዲዩስ አድርገህ 23 ፕሮዲዩስ አደረግኩ ብለህ ለኢንተርናሽናል ኮሚኒቲው ስትናገር እኛ አንዳንድ ቦታ ላይ አይተህ እንደሆነ የውጭ ሰዎች አይ ቲንክ ዲፕሎማቶች ኒውስፔፐር እንትኖች ምናምን ይሆናሉ ቁጭ ብለው ነበር። የኢንተርናሽናል ፐብሊክ ሰርቫንትስ ሊሆኑ ይችላሉ። አቴንድ ያደርጉ ነበር ጆሮአቸው ላይ የተርጓሚ እንትናቸውን አድርገው እና ምን ይሉት፣ ምክንያቱም ያውቃሉ። ለምሳሌ ሆነ አሜሪካን ካሁን በፊት አንተም ላይ እንትን ብለናል። አንዱ ያለው ነገር ምንድነው ስንዴ እንደዚህ ማሳደግ የቻልነው 2 ሚሊዮን ሄክታር በኢሪጌሽን በመስኖ ስላለማን ነው ብለዋል። የአሜሪካ መንግስት ደግሞ እንትን አላቸው ምንድነው ዲፓርትመንት ኦፍ አግሪካልቸራቸው በጣም ሶፊስቲኬትድ የሆነ በጣም አድቫንስድ የሆነ የሳተላይት ሲስተም አላቸው። እነሱ ከስፔስ ላይ ሆነው እያንዳንዷን የታረሰችው መሬት ስንዴ ይሁን ገብስ እንትን እንዳልክ ባቄላ ይሁን አተር ያመረትክ እንደሆነ ከላይ ሆነው የሚያዩበት እንትን አላቸውና ይሄ 2 ሚሊዮን እንትን ኢሪጌትድ ሆነ የሚለው ሳተላይቱ ላይ ያሳይ የለም ብለው አጋልጠውታል። ግን ሰውየው ግድ የለውም። አይ ቲንክ ምን አለ መሰለህ አንደኛው ኢንቴንሽናል ነው። ኢንቴንሽናሉ ምንድነው ውሸት እንደሆነ የሚያውቁት ከኢትዮጵያ ሕዝብ ውስጥ ስንት ሚሊዮኑ ነው? ወይ ዲያስፖራ ውስጥ ያለው ነው ወይ ኢትዮጵያ ውስጥ ከተማ ውስጥ ያለው የተማረው ነው? ይሄ ሌላው በየገጠሩ ያለው በየቦታው ያለው እኔ ይሄን ነገር ስል ያምኑኛል። እነዛኛዎቹ ይጮሁ እነሳይ እንደሆነስ ምናምን ይጮሁ፣ ከተማ ውስጥ ያሉት ሊቃን ምሁራን ይጮሁ፣ የኢንተርናሽናል ድርጅቶችም የኢንተርናሽናል ኒውስፔፐሮችም ውሸት ነው ይበሉ። እኔ ህዝቡ እስካመነኝ ድረስና ህዝቡን በተስፋ እስካያስኩት ድረስ በዚሁ ቀጥላለሁ ነው። ይሄ ነው ካልኩለሱ፣ ይሄ ነው ካልኩሌሽኑ። ችግሩ ምንድነው ግን ኢኮኖሚው እስከ መቼ ነው ይሄንን ቶለሬት የሚያደርገው? አት ሰም ፖይንት ኮላፕስ ያደርጋል። አሁን ለምሳሌ ኦሬዲ ተጀምሯል የሚባለው ምንድነው የዚህ የኮንስትራክሽን ተደርጎ አሁን የሚገዛው አባቶ ይጀምራል ህንጻ ብዙ ህንጻዎች። እንግዲህ ኢማጂን የዛሬ 3-4 ዓመት ይሄ ኮሪዶር ዲቨሎፕመንት የሚባለው ሁሉ በህንጻ ከግራና ቀኝ ሊደረደር ማን ነው ገዢው? ኦቨር ፕሮዳክሽን ኦፍ ፕሮፐርቲ ያ በብል የሚባለው ነገር ይመጣልህና መሬት ላይ ሄዶ ሲል ይሄ ሁሉ ባለ ሀብት ነኝ ይል የነበረው ቢዝነስ ያንቀሳቀስ የነበረው በኮላተራል እያደረገ ያንን ከባንክ ይቀበል የነበረው ዛሬ የአንድ ቢልዲንግ ቫልዩ 2 ቢሊዮን ብር ነው ተብሎ ከተባለ ከባንክ ሄዶ 100 ቢሊዮን ብር ማነው 1 ቢሊዮን ብር ተበድሮ 500 ሚሊዮን ብር ተበድሮ ቢዝነስ ወዲህ ያሯሩጥ የነበረው ሁሉ የፕሮፐርቲ ዋጋ አፈር ሲገባ ያ ሰውዬ ለመበደር ያለውና ቢዝነሱን ለማነቃነቅ ያለው እንትን የወደቀ ይመጣል። ሁሉም ነገር ነው አብሮ አንድ ጊዜ ዘጭ የሚለው። የዛን ጊዜ ነው የፖለቲካል ሪዮት የሚነሳው። የዛን ጊዜ ነው የፖለቲካ ኬዎስ የሚፈጠረው። የዛን ጊዜ
ያልከው በብዙ መገለጫዎችን ማሳየት ይቻላል። 70% የተወሰደው ብድር ሁሉም ከግልም ከኢትዮጵያ ንግድ ባንክ በአጠቃላይ ከተወሰዱት ብድሮች 70% መመለስ አልቻሉም የሚል ሪፖርት ወጥቷል በቅርቡ። ይህም ብር የወሰዱት ባለሀብቶች ያስያዙት በኮላቶራል ያስያዙትን ንብረት በሐራጅ ሲወጣ ደስን ያላቸው የሚከፍሉት የለም። ስለዚህ አሁን በሐራጅ የሚሸጡ ንብረቶች አዲስ አበባ በክፍለ ሀገርም ከበየቦታው የሐራጅ ሽያጭ ነው ማስታወቂያ እየወጣሉ። 70% መክፈል አልቻለም ነጋዴው ወይም ደግሞ ባለሀብቱ። አሁን ሰሞኑን የአዲስ አበባ ከተማ አስተዳደር ለኢሚግሬሽንና ደህንነት የጻፈው ደብዳቤ አለ። የተወሰኑ ባለሀብቶች ከሀገር እንዳይወጡ ምክንያቱም ግብር አልከፈሉ። ከየት አምጥተው ይቀር? ይሄው እየታየ ነው። ቀስ እያለ እየሞተ አሁን የመጨረሻው ክሩ የሚበጠስበት ደረጃ የደረሰ ይመስላል። ለማንኛውም ነው ዶክተር ዮናስ አብይ አህመድ ግሽበትንም በተመለከተ እንደው በመቶ ዓመት ኢትዮጵያ አይታ ማጣቀውን የውጭ ምንዛሪ ክምችት አይታለች ነው አሁን ያለው። ብር አለ ነው ዶላሩ አለን፣ ምንም የሚያሰጋ ነገር ይሄንን የኢኮኖሚን ነው የፕላንና ልማት ሚኒስትሯ ዶክተር ፍጹምም ሰሞኑን ደጋግማ ስትነግረን ነበር። ዶክተር ኢዮብም የግሽበቱ መጠን 15% ነው ይላል። ታዋቂ ኢኮኖሚስቶች ይሄንን በየዕለቱ የሚያሰሉት በትንሹ 30% የግሽበት እንዳለ ነው የሚነግሩት። አንዳንዶቹ እስከ 60 የሚያደርሱት አለ። ብዙ ነገር እየተዋሸ ነው። ኑሮ ውድነቱ ላይም ያላቸው መረጃ እጅግ መሬት ላይ ካለው ጋር በጣም ተቃራኒው ነው። ስለዚህ ይሄ ነገር መቼ ነው የሚቆመው? ውሸቱ መቼ ነው የሚቆመው? እንደው ምንድነው ሊያቆመው የሚችለው? ውሸቱ honestly speaking የአብይ መንግስት ኮላፕስ ሲያደርግ ነው የሚቆመው። ምክንያቱም ሰውየው ከስህተት የመማር ፍላጎት የለውም። ይሄ የምንድነው የፕሮስፔሪቲ ጎስፕል የሚሉት ነገር ሁልጊዜ ቀና መንፈስ አስቡ፣ ልም ያለ በቃ ጨለማ ውስጥ ሆናችሁ አንድ ትንሽ ብርሃን ካለች ስለሱ ብቻ አስቡ፣ ስለሌላው ዙሪያችሁን ስላለው ጨለማ አታንሱብኝ ስለሚል እሱ ጋር የሚሄዱ ሰዎች ሁሉ በየፊልዳቸው ውስጥ አግሪካልቸሩም ከሆነ የአንድ ትንሽ ጭላንጭል ይዞለት ሄዶ ነው የሚነግረው። ሌላ አግሪካልቸሩ እየወደቀ ነው የሚለውን ይዞለት አይሄድም። አንድንድች ምሳሌ ነገር ይዘውለት ነው የሚሄዱት። በኢንዱስትሪው እንደዚሁ ነው። ሰው ለሱ የሚመጣለት ፖዚቲቭ ነገር ነው። ምክንያቱም ኔጌቲቭ ነገር ይዛችሁብኝ እንዳትመጡ የሚል ነው። እንዲሁም ብዙ ጊዜ ታየ ደንደያን እሱ ነው የሚነግረው ነበር አሉና አንተ በቃ ሁልጊዜ ኔጌቲቭ ነገር ነህ ብሎ ሌሎቹ ሰዎች ፊት ነው አሉ የተቆጣው። የበፊቱን ፕሬዝዳንትም አንቺ ሁልጊዜ ምንድነው ስለ ሀዘን ወይንም ስለ ጨለማ ነው የምታወሪው የሚል ይዘልፋቸው ነበር። የበፊቱን ፕሬዝዳንት የሚል ነገር ሰምቻለሁ ከቅርብ ሰዎች በመንግስት ውስጥ በስልጣን አካባቢ ካሉ ሰዎችና በጣም ይፈራል። ስለዚህ አንደኛ እሱም ማየት አይፈልግም። ስለ ፖዚቲቭ ነገር ካወራችሁ ሁሉም ነገር ፖዚቲቭ ይሆናል የሚል እንትን ያለው አንዱ ሪሊ በተለይ በሚያስፈራ ሁኔታ ላይ ያለው ብዙ ጊዜም ደግሞ ለብዙ ሀገሮች በጣም ችግር እንትን ያለው የባንክ ችግር ነው። የባንኩ ችግር አሁን ለምሳሌ I think እዚሁ ስብሰባ ላይ አንድ የፓርላማ ሰው አለው መሰለኝ ወር ሌላ ቦታ ምትብ ይሆናል አላውቅም። ነው ያዚሁ ስብሰባ ላይ ነው የተናገረው። የቤንሻንጉል ሰው የተናገረው ነው። የመንግስት ሰራተኞች አለ ትላንት ለጠቅላይ ሚኒስትሩ የተናገረው ነው። የመንግስት ሰራተኞች ደሞዛቸው ኤሌክትሮኒክሊ ነው የሚከፈላቸው፣ በባንክ ነው ዳይሬክትሊ ዲፖዚት የሚደረግላቸው። ባንክ ግን ሄደው ያንን ገንዘብ ለማውጣት ሲፈልጉ ከ500 ብር በላይ ወይ በቀን ማግኘት አትችሉም ይባላል ደሞዛቸው። እንግዲህ ኢማጂን ያ ሰውዬ ሜቢ ለእናትና ለአባቱ አንድ ካለችው ደሞዝ ላይ ቀንሶ መላክ ይፈልግ ይሆናል። በባንክ ኤሌክትሮኒክሊ በስልኩ ምናምን የገንዘብ እንትን የሚያቀባብለው ከፖፑሌሽናችን ውስጥ ስንቱ ነው? አሁን ጉሊት ሄደህ ባለቤትህ ጉሊት ሄዳ ቡናም እንደሞ ሽንኩርትም ወይንም ደግሞ እሷ ከሆነች ሰራተኛዋ ባልየው ሄዶ ሽንኩርትም ቡናም ምናምን ገዝቶ ከጉሊት ለመምጣት የጉሊት የሚሸጡትን ሰዎች ኤሌክትሮኒክሊ ላስተላልፍላችሁ ነው የሚለው ወይስ ገንዘብ ይዞ ከፍሎ ነው የሚገዛው? እና
ደሞዝህን እንኳን ዊዝድሮ ልታደርግ የማትችልበት ደረጃ ላይ የደረስንበት ምክንያት አለ። ይሄን ምክንያት ምንድነው? ብር በጣም መታፈን አለበት። ብር እንትን ካደረጋችሁ ምንድነው የዋጋ ግሽበቱ እየጨመረብን ይመጣል እንጂ ሰው ብር ከሌለው አይገዛም። ብዙ ሰው ደግሞ አንድን ነገር ለመግዛት ካልተረባረበበት በስተቀር ዋጋ አይጨምርም። ስለዚህ ብሩን እስከከለከላችሁ ድረስ ዕቃ አይገዛም። ዕቃ ብዙ ዲማንድ እስከሌለው ድረስ ዋጋ ይወርዳል። ይሄ ነው እንትኑ። የዚህ ግን መጥፎነቱ ምንድነው? ገንዘብ ተበድሮ ትንሽ ቢዝነስ መስራት የሚፈልግም ሰው አለ። እንኳንስ ለመበደር ይቅርና ቀደም እንዳልኩት አንተ ባንክ ውስጥ ለምሳሌ አሁን 500 ሚሊዮን ብር ካለህ አሁን የሚሸጠውን ጫታ መግዛት ከፈለክ የራስህን ገንዘብ ከባንክ መበደር ነው የራስህን ገንዘብ ለማውጣት ስትሄድ አይ በቀንማ ከዚህ በላይ ማውጣት አትችልም ይለዋል። እንደዚህ አይነት ሁኔታ ባለበት አገር ውስጥ አንድ እንዴት ሆኖ ነው ኢኮኖሚ የሚያድገው? በመጀመሪያ ደረጃ። ሁለተኛ ነገር ደግሞ አሁን በየቀኑ ታክስ ይጨመርበታል ህዝቡ ላይ። ዛሬ የዚህ ነገር ታክስ ይባላል፣ ነገ የዚህ ነገር ታክስ ይባላል። አሁን ደግሞ የዚህ የዩኤስኤአይዲ ይመጣል የነበረው እርዳታ ስለተቋቋመ ያንን ሉዝ ያደረግነውን በታክስ መሰብሰብ ማግኘት አለብን በሚል ደግሞ አሁን በዛም አዲስ ታክስ ድራፍት እየተደረገ ነው። ታክስ ብቻ ሳይሆን ዶክተር ዮናስ መዋጮም ተጀምሯል። መዋጮ አስገዳጅ መዋጮ ዛሬ ለፓርላማም የቀረበው ረቂቅ አዋጅ አለ። ከመንግስትና ከግል ሰራተኞች ከደሞዛቸው እየተቀነሰ ለአደጋ ጊዜ የሚል ነው። ዋናው ብሩ መሰብሰብ ነው የተፈለገውና ለፓርቲ መዋጮ፣ ለፓርቲ ህንጻ፣ ለሚሊሻ ከግብሩ በተጨማሪ አሁን እንደውም ግብሩ አይደለም ሰውን እያማረረ ያለው ከምንም በላይ መዋጮ ነው። ከፍተኛ አይተሃል። ምንድነው የሸገር አካባቢ ያሉ ሰዎች ተበይኖባቸዋል እኮ ነው ለዲቨሎፕመንት አንዳንድ ሺህ ብር እንድትሰጡ በተተመነባቸው መሰረት እስከዚህ ቀን ድረስ እንድታስገቡ የሚል እኮ ነው ትዕዛዝ የሚመጣለት ወይ ታክስ ይጨምርበታል። ገንዘብ ዛሬ የገበታ እንትን መዋጮ ይላል፣ ነገ የኮሪዶር እንትን መባያ ይላል ጠቅላይ ሚኒስትሩ። እንደዚህ አይነት ሁኔታ ላይ ኢኮኖሚ ሊያድግ አይችልም። ገንዘብ ሰርኩሌት በማያደርግበት ሀገር እንደዚህ ከ500 ብር በላይ ማውጣት አትችልም በሚባልበት ሀገር እንግዲህ ባንክ ነው ደምስሩ፣ የገንዘብ የኢኮኖሚ ደምስር ባንክ ነው። ባንኩን ያንን ኢኮኖሚ እንዲሸራሸር ድል ካልከፈተለት በስተቀር ለመግዛትም ለመሸጥም ደግሞ ብር ያስፈልጋል። እሱ እጅ ውስጥ እንዳይገባ የሚደረግበት ሁኔታ ባለበት በመጀመሪያ ደረጃ። ሰከንድ የታክስ በርድኑ ዳይሬክት የታክስ በርድን እና የኢንዳይሬክት ታክስ አሁን እንዳልከው የግድ መዋጮው አቧጦ የሚባለው በሚደመርበት ጊዜ ቴኮም የሚባለው የሰው ገቢ በጣም 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 እያነሰ ነው የሚሄደው። እንኳንስ ከዛ አስተርፎ ሴቭ አድርጎ አንድ ሀገር ለማድረግ የግድ ሴቭ መደረግ አለበት ገንዘብ። እንኳንስ ሴቭ ለማድረግ ይቅርና ራሱንና ቤተሰቦቹን የሚመግብበት ያጣበት ሁኔታ ላይ ነው ያለው። እኔ የዛሬ 8 ወር ገደማ ነው ልበል አንድ ሰው እንደዚህ በፌስቡክ ምናምን የሚያቀኝ እኔ አላውቀውም፣ ያው እሱ ግን በምጽፈው በማወቅ ብቻ ነውና በዛን ወር ውስጥ ወደ 8 ነበር ያገኘሁት። እኔ ካሁን በኋላ ማንንም መርዳት አልችልም ብዬ ከዛፍ በኋላ ነው አሁን እሱ የቀነሰውና ሰውየው ሲናገር እሱም ባለቤቱም ኮሌጅ ዩኒቨርሲቲ ግራጁዌቶች ነበሩ። እሷ 2 ልጆች አሏቸው። አንደኛው 3 ወር፣ አንደኛው 5 ዓመት ወር፣ አንደኛው 3 ዓመት፣ አንደኛው 5 ወር እንደዚህ ናቸውና የ5 ወሩን ልጅ ጡት እንኳን ማጥራት አልቻለችም። የምንበላው እየጠፋ እና እንደው እስቲ እባክህን እኔ አፍራለሁኝ ስጠይቅህ የማላውቀውን ሰውና እባክህን እርዳን። ለአንድ ፋሚሊ እኮ ብትረዳ አንድ ነገር ነው። ሌላው እንደዚሁ ሚስቴ ታማ ቤት ተኝታለች። ሁለታችንን በምንሰራበት ጊዜ የቤት ኪራይ ከፍለን ራሳችንን መደገፍ የምንችልበት ላይ ነበር። አሁን ግን እሷ ታማ ሆስፒታል ቤት ስለተኛች የቤት ኪራይ ከፍለን ለእጃችን የሚቀረው ለምግብ እንኳን በቂ አይደለምና እባክህን እርዳን ምናምን ብሎ ጻፈ የላከልኝ ሰው ነበር። 2 የዩኒቨርሲቲ ተማሪዎች አሁን በየቦታው ላይ በየኢንተርኔቱ ላይ የምታየው ኢንጂነሪንግ ዲግሪ ያላቸው ሰዎች ጫማ ሲጠርጉ ታያለህ። ኢንጂነሪንግ ዲግሪ ያላቸው ሰዎች መንገድ ጠራጊ ሆነው ታያለህ። ይሄን ደግሞ ምን ይሉናል? አሁን አብይ ከመጣ ጀምሮ በአቨሬጅ በአማካይ 7% ያደገ ኢኮኖሚ ይሉሃል። ኢኮኖሚው 7% የሚያድግ ሀገር
ቢያንስ ከተማ ውስጥ ያለውን የፕሮፌሽናል ክላሱን ሰፖርት ያደርጋል። እንደሌላውን ተው በየመንገዱ ያልተማረውን ስራ ማግኘት ያልቻለውን ምናምን ተው። የዩኒቨርሲቲ ግራጁዌት ስራ ያለው ፕሮፌሽን ያለው ኢንጂነር፣ ነርስ፣ ዶክተር፣ ሜዲካል ዶክተር እነዚህ ያሉበት እንትን ላይ ነውና አንዱ ምን አለኝ ሰሞኑን አንድ የሜዲካል ዶክተር ስራ ያለው አለኝ። እንግዲህ ስራ የሌለው ተው ስራ ያለው ሌዘር ኮት ለመግዛት እቁብ ይገባል። እኔ በነበርኩበት ጊዜ ኢትዮጵያ በነበርኩበት ጊዜ እንግዲህ ዛሬ 40 ዓመት 45 ዓመት ዶክተር ኮኮሆም ከወለድ እንደገና እንደወጣ ነው መኪና የሚኖርህ ቤት የሚኖርህ የትልቅ ፕሮፌሽን ነበርኩ። አሁን የቆዳ ኮት ለመግዛት እቁብ ገብቻለሁ አለኝ አንድ ሜዲካል ዶክተር ብሎ እንትን አደረገ። ያን በዛ ደረጃ ያለንበት ቦታ ላይ 7% እያደግን ነው። እንዲሁም ምን አለ መሰለህ በ2024 8.1% ነው ያደግነው አለ ፕራይም ሚኒስተር። በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ነገር ነው በዚህ ደረጃ እድገት አለ። ከ2010 እስከ 2017 በቲፒኤልኤፍ ጊዜ እኮ የወርልድ ባንክ እና የአይኤምኤፍ እንትን 9.4 አድጓል ነበር። ማች ሃየር ዳን 8.1 የዛን ጊዜም ቢሆን ይሄን 9.1 ኤግዛጀሬትድ ነው እንል ነበር። ግን በዛን ጊዜ የነበረው ኤግዛጀሬሽን ነበር። በአሁኑ ጊዜ እኮ ያለው በአብይ ጊዜ ፈጠራ ኤግዛጀሬሽን አይደለም። 6-7% ነበር የሚታደገው እንደው ብዙ ኢኮኖሚስቶች የሚለው በቲፒኤልኤፍ ጊዜ። ከዛ 9% ታደግኩ ብትል ኤግዛጀሬት ሆነ ነው የምትለው። 2% እያደግ 8.4% 8.1% ታደግኩ ስትል ወይም 7% ታደግኩ ስትል ያ ፈጠራ ነው፣ ከኤግዛጀሬሽን በላይ ነውና የሚሰራ ሁኔታ ላይ ነን። የሚሰው ስለ ኢኮኖሚ ያወራል፣ ስለ ሴኩሪቲ ያወራል። ችግሩ ያለው ኢትዮጵያ ባለችበት ዘጭ የምትለው ኢኮኖሚው ላይ። ይሄ ዝም ብሎ ስለ ኢኮኖሚ የማያውቀው ሰው ችምብልጭልጫ ነገር እያየ ቬሪ ኢምፕሬሲቭ ነው አዲስ አበባ ውስጥ እየተሰራ ያለው ስታየው። እንደዛ ሆኖ ሀገራችንን ማየት የሚጠላ ሰው የለም። እንዲሁም እናፍቃለን መቼ ይሁን ሀገራችን እዛ የምትደርሰው ብለን። በዛ ደረጃ ምንም ችግር የለውም። ግን እግርህን እየቆረጥክ አይደለም እንደዛ ነገር የምትሰራው። የኢኮኖሚውን ስሩን እያፈረስክ አይደለም እንደዛ አይነት ጌጥ ያለው ነገር የምትሰራው። ከታች መሰረቱን ትገነባለህ። መሰረቱን እየገነባህ ኢኮኖሚው ትንሽ ከፍ ሲል በዛ ደረጃ ሰው ደግሞ ሲኖረው በዛ ደረጃ ያለ ከተማ እያደረክ ከፍያክ ሜቢ የዛሬ ዓመት የዛሬ 30 ዓመት ትልቅ ለውጥ ታመጣለህ። እንዲህ አይነት እንትን በጣም አሳፋሪ ነው። በጣም አስፈሪ ነው። ከአሳፋሪነት የሚበልጥ እንግዲህ እናጠቃልላለን። በነገራችን ላይ ዶክተር ዮናስ የኢትዮጵያ ሕዝብ አሁን እያለ ያለው ግድ የለም እንደው በውሸቱ ታመምን ነው። መታመም ምንድነው ጽድቁ ቀርቶብኝ በወቁ በኮነኑኝ የሚባል ነገር አለ። እንደው ምንም የሚባለው እድገቱ ምንም የወሬውም የፈጠራውም ይቅር፣ በዚህ ህመም ላይ በዚህ ኑሮ ውድነት ላይ በዚህ ስራ መፈናቀል ብዙ ታሪኮችን አንተም የተቀበልካቸው የሚደርሱ እኛም በየጊዜው እውነት ለመናገር ባለፈውም ብለናል። ምንድነው የመልእክት ሳጥናችንን መክፈት ሁሉ እየፈራን ነው። መክፈት ያሳዝናል። እኔ አብረውኝ የተማሩ እኔ በትምህርት ላቅ ያለ ቦታ ለመድረስ ገና ብዙ ነገር ያለው እነሱ ግን ሄደው ፒኤችዲ ተምረው የጨረሱ የጻፉልኝን አይቼ በጣም ነው ያዘንኩት። ቀን ሌክቸረር ናቸው፣ ማታ ታክሲ ይነዳሉ። የትምህርት ጥራትስ ይኖራል ወይ? አንድ የዩኒቨርሲቲ መምህር ቀን ሲያስተምሩ ነው ማታ ለነገ የሚዘጋጅበት ጊዜም የለውም። ከእንደገና ገንዘብ ፍለጋ እንደውም አንዳንዱ የደላው ነው መኪና ያገኘም ነው የሚሰራው። መኪና የሌለው ሌላ ጉልበት ስራ ይሰራል። የዩኒቨርሲቲ መምህር ነው ዶክተር ዮናስ እያወራን ያለ ነው። የሃይስኩልማ ችግር ውስጥ ነው ያለው። እንደዚህ አይነት ነገር ባለባት ሀገር ውስጥ ከእንደገና በቴሌቪዥን መስኮት እየመጡ አድገሃል በልጽገሃል የሚለው የብልጽግና ባለስልጣናት ውሸት የበለጠ ያመመው ነው ህዝቡን። ቢያንስ ይሄ ውሸቱን ቢቀንሱት ለከት ቢያበጁለት። ውሸት እኮ አይነት አለው። ቢያንስ የሆነ ቀደም ሲልም እንዳልከው ማስመሰል የተወሰነ ግን ፈጽሞ ፈጠራ ነጩን ጥቁር ማለት አይነት ውሸት ሲመጣ ግን እውነትም በጣም ያማል። ይሄ ጭካኔም ነው። ዶክተር ዮናስ እስቲ ማጠቃለያ ሐሳብ እንበልና እንጨርሰው።
ኦኬ ያ ለመጨረሻ ያለ ለዛ ነበረ በ2022 2021 እኔና አንድ ሌላ ፕሮፌሰር ለማ ወልደሰንበት የዚህ የኢኮኖሚክ አድቫይዘሪ ካውንስል ያስፈልጋል ኢንዲፔንደንት የሆነ ጠቅላይ ሚኒስትሩን የሚያማክር ግን ደግሞ እንደዛ ለማማከር የግድ ኢንዲፔንደንት መሆን አለበት፣ ከመንግስት ቁጥጥር ውጭ መሆን አለበት። የሚጽፈውንም ሪፖርት የሀገሪቷን የኢኮኖሚ ያለችበትን የኢኮኖሚ ሁኔታ በደንብ እያደረገ ጽፎ ለመንግስት አቅርቦ መንግስት የሚስማማበት ከሆነ እንዳለ ይታተማል። መንግስት የማይስማማበት ከሆነ ደግሞ መንግስት የማይስማማበትን ሁኔታዎች በጽሁፍ ይልክልናል። እኛ የኛን ሪፖርት አትመን የመንግስትንም ደግሞ መልስ አያይዘን እንትን እናደርጋለን ብለን የነበረው በዚህ ዋናው ነገር ምንድነው ሪሊ ኢኮኖሚ ሪላይብል መሆን አለበት። ለህዝቡ የምትነግረው ለአብረው ካንተ ጋራ ንግድ የንግድ ልውውጥ ላላቸው ሀገሮች የምትነግረው መታመን አለበት። ለኢንተርናሽናል ድርጅቶች ለኢንተርናሽናል እነዚህ ዲፕሎማቶች የምትለው አገሪቷ መታመን መቻል አለባት። አሁን የትኛው መንግስት ነው ከፕራይም ሚኒስተር አብይ ጋራ ተማምኖ አንድ አይነት ስራ አብሮ መስራት የሚችለው? የትኛው መንግስት ነው ከዚህ መንግስት ጋራ ቢዝነስ ልንሰራ እንችላለን ብሎ የሚለው? ምክንያቱም በጣም ክሬዲቢሊቲውን ያጣ ሰው እየሆነ መጥቷል። እሱ ምንም እንትን የሚል ነገር አይደለም፣ ግን አገሪቷን በሽታዋ ሳይታወቅላት ሰው የእሱን ውሸት እየሰማ እያጨበጨበ አገሪቷ ወደ ገደል ስትሄድ እያጨበጨበ እየዘፈን የሚሸኝ ህዝብ እየተፈጠረ ነው ያለው። ያንን ነው እንግዲህ መቼም በተቻለ መጠን መነሳት ያለበት። በእውነቱ ባለፈው ጊዜ እነዚህ አራት የዶክተር ኢዮብ፣ ዶክተር ብርሃኑ፣ ዶክተር ፍጹም እና እንደገና ደግሞ ዶክተር ማነው ስሟ የጤና ጥበቃ ሚኒስትሯ ዶክተር መቅደስ እውነት ውሸት ብለው ያቀረቡት ኦነስትሊ ስፒኪንግ በተለይ በኢኮኖሚ ላይ ያወሩ የነበረው ያውቁታል ውሸት እንደነበረ ክሊርሊ ያውቁታል ውሸት እንደነበረ፣ ግን ሂዱና ዋሹ ተብሎ ነው ይጠራል። እኔ ነው በእነ ዶክተር ብርሃኑ ከዚህ መንግስት ጋር አብሮ ሆኖ መስራታቸው አስፈላጊ ነው ብዬ አምናለሁ። ልስማማ ላልስማማ እችላለሁ በፖሊሲ ደረጃ፣ ግን መንግስት መጥፎ ስለሆነ አልሰራም ብሎ ሁሉ ሰው ከሄደ ዳሜጁ የበለጠ ነው የሚሆነው። አትሊስት ሞዴሬቲንግ ፓወር ሞዴሬቲንግ ፎርስ ይሆናሉ የሚል እምነት ስላለኝ ነው። አሁን ከነዚህ መንግስት ካለው መንግስት ጋር ሰርተዋል ብለው በቀን ከሌሊት ሲሰድቧቸው ምናምን ሳይ እኔ ለሱ አልስማማም። ማንኛውም ሰው ከመንግስት ጋር አብሮ መስራት መቻል አለበት። ግን አብረህ ከመንግስት ጋር በምትሰራበት ጊዜ በተቻለ መጠን ነው የጠቅላይ ሚኒስትሩ ያለው ሁሉ ትቀይራለህ ማለት ሳይሆን እንደው መሰረታዊ በሆኑና የሀገርን ሊያፈርስ የሚችል ደረጃ ላይ ኢኮኖሚ ወደዛ እየሄደ ነው የሚለውን ያንን ህዝቡ እንዳይገባው ወይንም ደግሞ ህዝቡ ለዛ ኮንሰርንድ ሆኖ አንድ ለውጥ የሚመጣበትን መንገድ እንዲያመጣ እንዳይሞክር ወጥተው እንደበዛ ደረጃ ውሸት በተለይ ዶክተር ኢዮብ የነበረው ነገር as a professional economist የሚያሳፍር ነው። የራሱን ክሬዲቢሊቲ ለጥያቄ የሚጥል ነው። የሚናገረው ነገር ውሸት እንደሆነ ያውቃል። ምክንያቱም አይነው ጥሩ ትምህርት ቤት ነው የተማረው። ከፒኤችዲ ነው ያገኘው ከሜሪላንድ ዩኒቨርሲቲ ነው። ፒኤችዲ ፕሮግራማቸው በኢኮኖሚክስ አሉ ከሚባለው ትምህርት ቤቶች ነው። ዝም ብሎ ይሄ ጠንካራ አይደለም የሚባል ትምህርት ቤት አይደለም። በጣም ብቃት ያለው ትምህርት ቤት ነው እና ከዛ አይነት ትምህርት ቤት ወጥቶ ተሳስቶ ነው ወይም ኢኮኖሚው ሳይገባው ቀርቶ ነው ብሎ ለመቀበል አይቻልም። ኢንቴንሽናሊ እያወቀ ነበር ሚስሊድ የሚያደርገው። ፍጹም የምትባለው ሚኒስተር ዶክተር ፍጹም የምትለው ነገር ሁሉ ምክንያቱም እሷ ነች ፖሊሲውን የምትሰራው፣ ዳታው የሚመጣላት እሷ ጋር ነው። እንኳን በፒኤችዲ ደረጃ የተማረ ሰው ይቅርና እንደው ኢኮኖሚስት በባችለር ደረጃ ኢኮኖሚስት የተማረ ሰው የሚመጣለትን ዳታ አንብቦ ይሄ ነገር የሚጣጣም አይደለም
ብላ መገመት የምትችልበት ደረጃ ላይ ነች ያለችው የሚል እምነት አለኝ። የእውቀት እጥረት ነው ብዬ አላስብም። ግን በቃ አይዘር ፍርሃት ነው ይህ ሰውዬ የሚቃወሙትን ያስራል። አለበለዚያ ደግሞ አሁን በሹፌር እየተነዳሁኝ ትልቅ ቦታ ላይ ነው ያለሁት፣ ስለዚህ እንደዚህ አይነት ፖዚሽን እኔ የለም ብዬ ነው እሱን ደስ የማይለው ነገር ተናግሬ ይህንን ፖዚሽን የማጣው ከሚል ይመስለኛል። ግን ወጥተው ለኢትዮጵያ ሕዝብ የተናገሩት ነገር በተለይ በኢኮኖሚው ላይ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ያለው ቅጥፈት ነው። እንዲሁም ይሄን ብያቆማለሁ። አንድ የፋና ላይ ነው መሰለኝ አውጥተውት ነበረ የነሱን እንትንና እኔ ትናንትና ሳየው ወደ 1100 1200 ኮሜንት ነበረ ከታች እዛ ፌስቡክ ላይ ወደ 95% የሚሆነው በጣም ብዙ ነው ያነበብኩት። I just wanted to understand ምንድነው የሚለው ሀገር ቤት ውስጥ ያለና አንዳንዱ ይሄ የነበረው ምንድነው አሁን እውነትህን ነው የኑሮ ግሽበት በጣም ቀንሷል፣ ዘይት ወይንም ቤንዚን ከ300 ብር ወደ 900 ብር ቀንሷል፣ ዘይት ከስንት ወደዚህ ቀንሷል እያሉ ያሳዩ የነበረው የዋጋ ጭማሪ ከእጥፍ በላይ እያሳዩ ነው። እና እንዴት ነው እንደዚህ የምትዋሹን? ወይስ እኛ የምንኖረውን ኑሮ ነው ወይ የምትኖሩት? ወይስ ስለሌላ ሀገር ነው ወይ የምትናገሩት? እያንዳንዱ ኮመንት እንዳለ ሜቢ 98-97% የሚሆነው ይሄ ውሸት ነው። እንዲሁም አንዳንዱ በጣም ጠንካራ በእኛ ህይወትና በልጆቻችን ህይወት አትቀልዱ። እንዴት እንደዚህ አይነት ውሸት ዋሻላችሁ? በዛ ደረጃ ላይ ነው ያለነው። እኔ ኢትዮጵያ በዚህ ደረጃ በኢኮኖሚ አደጋ ላይ ያለችበት ጊዜ አይታየኝም። ዶክተር ዮናስ መጨረሻ ያልከው ነው በልጆቻችንና በቤተሰቦቻችን ህይወት አትቀልዱ ነው። ያ ነው አሁን የህብረተሰቡ ከፍተኛ የሆነ ምሬትና ትልቅ ስጋት ውስጥ የሚገባው ያ ነው። የሚያስተዳድረው መንግስት ችግሩን አላወቀለትም እንዳይባል መቼም አሁን ቤተ መንግስት በራፍ ላይ ደርሷል። እንደምንሰማው ከሆነ ድህነቱም ረሃቡም እዛው ቤተ መንግስት ዙሪያ ሆኗል። ብዙም መራቅ ሳይችሉ በመኪና 1 ኪሎ ሜትር እንኳን ሳይወጡ ችግሩን ያዩታል። ህብረተሰቡ የገባበትን የድህነት ሸለቆ በደንብ ነው የሚመለከቱት። ነገር ግን ያው እንደተባለው ነው ውሸት የስርዓቱ ትልቁ መለያ ውሸት ሆኗልና እንግዲህ ይሄን መቼ ነው የሚገላገለው? ምንድነው የሚያፋታው ይሄን ስርዓትና ኢትዮጵያን ህዝብ እንደው የሚያፋታው ጊዜ መቼ ነው? ምንድነውስ የሚገላግለው ይሄን ህዝብ ከዚህ ስርዓት የሚለው ነገር ለብዙዎቻችን ምናልባትም ትልቁ ጥያቄ ወቅቱ ጥያቄ ነው። እንግዲህ ጨርሰናል። ዶክተር ዮናስ thank you እሺ በጣም ነው የማመሰግነው ዶክተር ዮናስ። እንግዲህ በዚሁ አብቅተናል። ተመልካቾቻችን ስለተከታተላችሁ ምስጋናችን ከልብ ነው ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።